ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ከቤታችሁ ሆናችሁ ልትሰሯቸው የምትችሏቸውን ወደ 5 የሚጠጉ ስራዎችን እንመለከታለን። ኢትዮጵያ ውስጥ ሆናችሁ ሊሆን ይችላል፣ ከኢትዮጵያም ውጭ ሆናችሁ ማለት ነው። ስለዚህ ስራዎቹን በተጨማሪም ደግሞ የት ላይ ስራ ማመልከት እንደምትችሉ፣ ስኪላችሁን ማሳደግ ከፈለጋችሁም የት መማር እንደምትችሉ እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመከታተል እንዲመቻችሁ እንደተለመደው በፓወርፖይንት መልክ ነው ያዘጋጀሁላችሁ፣ እያየናቸው እንሄዳለን ማለት ነው። የመጀመሪያው ስራ እዚህ ጋር የምትመለከቱት ፍሪላንስ ራይቲንግ እንደዚሁም ደግሞ ትራንስሌሽን ላይ መስራት ትችላላችሁ ማለት ነው። የተለያዩ ጽሁፎችን መጻፍ ሊሆን ይችላል፣ የሚተረጉሙ ነገሮችንም መተርጎም ሊሆን ይችላል ማለት ነው። ለምሳሌ ከመጽሐፍ ስራዎች ውስጥ ብንመለከት ወይም ራይቲንግ ጆብ ከምንላቸው ውስጥ አንደኛ ለምሳሌ ለተለያዩ ብሎግ የሚሆኑ ፖስቶችን ልጽፉ ትችላላችሁ፣ አርቲክሎችን መጻፍ ሊሆን ይችላል ማለት ነው። በአማርኛ በእንግሊዝኛ በፈለጋችሁት ቋንቋ ሊሆን ይችላል፣ ስራው እንደወጣበት እንትን ማለት ነው። ለዌብሳይቶች የተለያዩ ኮንቴንቶችን መጻፍ ሊሆን ይችላል። እንመለከታቸዋለን እነዚህን ስራዎች የት ማግኘት እንደምትችሉ ማለት ነው። በተጨማሪም የተለያዩ ፕሮዳክቶች ይኖራሉ፣ ለነዛ ዲስክሪፕሽን መጻፍ ሊሆን ይችላል ማለት ነው። ለምሳሌ የሆነ ስልክ የሚሸጥ ከሆነ ስለዛ ስልክ በአማርኛም በእንግሊዝኛ በተለያየ እናንተ በምትችሉ ቋንቋ ወይም ስራው በተፈለገበት ያንን የሚገልጽ ነገር መጻፍ ሊሆን ይችላል ማለት ነው። በተጨማሪም ደግሞ እዚህ ጋር እንደምትመለከቱት ሲቪ መጻፍም ሊሆን ይችላል ማለት ነው። ሌላው ደግሞ ጎስት ራይቲንግ ነው። ይሄኛው ደግሞ ምንድነው? ለምሳሌ የተለያዩ ጽሁፎችን እናንተ ትጽፋላችሁ፣ ከዛ ግን ለሰው ትሰጣላችሁ ወይም ትሸጡታላችሁ ማለት ነው። ከዛ በኋላ ስማቸው የሚጠቀሰውም የእነሱ ነው የሚሆነው፣ የእናንተ አይደለም ማለት ነው። እናንተ አንዴ በብር ሸጣችሁታል ማለት ነው። ስለዚህ ትጽፋላችሁ ጽሁፎችን፣ ሙሉ ክሬዲቱን ከዛ ለሰዎቹ ሰጣችሁ፣ ሙሉ በሙሉ ክሬዲቱን ለነሱ ሰጣችሁ እናንተ ገንዘብ የምታገኙበት ነው ማለት ነው። የኛው ዘርፍ ደግሞ ሌላው ደግሞ ትራንስሌሽን ነው ወይም ደግሞ ከትርጉም ጋር የተያያዘ ነው። በብዛት አሁን ከአማርኛ ወደ እንግሊዝኛ ሊሆን ይችላል፣ ወይም ኢትዮጵያ ውስጥ ብዙ አይነት ቋንቋዎች አሉ፣ ወደ ትግርኛ፣ ኦሮምኛ፣ አፋር እንደዚህ የመሳሰሉትን ልተረጉሙ ትችላላችሁ። አፕወርክ ላይ የተለያዩ ቦታዎች ላይ ስላሉ ስራዎቹ ማለት ነው። ሰብታይትሎችን ማስገባት ሊሆን ይችላል። ለምሳሌ በእንግሊዝኛ የተሰራ ቪዲዮ ከሆነ በአማርኛ ሰብታይትል የሚያስፈልገው ከሆነ ያንን መስራት ሊሆን ይችላል ማለት ነው። በተቃራኒው ደግሞ አማርኛ ተሰርቶ በእንግሊዝኛ እንደዚህ አይነት ስራዎችንም መስራት ትችላላችሁ ማለት ነው። ሌላው ደግሞ ሙሉ ዶክመንቶችንም ትራንስሌት ማድረግ ሊሆን ይችላል ማለት ነው። ለምሳሌ የህግ ከህክምና ጋር የተገናኙ ቴክኒካል የሆኑ ነገሮችን መተርጎም ሊሆን ይችላል ማለት ነው። በተጨማሪም ደግሞ ፕሩፍ ሪዲንግ የሚባልም አለ። ይህም በጣም ብዙ የስራ እንትን ያለው ነው። ለምሳሌ ከተጻፉ በኋላ የተጻፉ ነገሮችን እናንተ ድጋሜ ታነቡና የግራመር ችግር ሊሆን ይችላል፣ የስርዓተ ነጥቦች ችግር ካለ ቼክ ማድረግ ማለት ነው። ስለዚህ ይህን ታደርጋላችሁ። የትራንስሌት የተደረገ ነገር ደግሞ ኤዲት ማድረግም ሊሆን ይችላል ማለት ነው። ስለዚህ አሁን የተባባልናቸውን ነገሮች ወደ ስራ ለመግባት ወይም ደግሞ በቀጥታ ለመጀመር የመጀመሪያው ፕሮፋይላችሁን ማስተካከል ይኖርባችኋል ማለት ነው። ለምሳሌ ፎቶ መጠቀም ሊሆን ይችላል። በተለይ አሁን አፕወርክ ላይ ከሆነ የምትሰሩት ፕሮፌሽናል የሆነ ፎቶ ታስገባላችሁ፣ መጀመሪያ እናንተን የሚገልጽ ማለት ነው። ስለ አፕወርክ ብዙ የተሰሩ ቪዲዮዎች ስላሉ እነዛን መመልከት ትችላላችሁ። ከዛ በኋላ ስኪላችሁን የሚገልጽ ነገር ታስቀምጣላችሁ። አሁን እኛ እያየነው ያለ ነው ፍሪላንስ ራይተር እንደዚሁም ደግሞ ትራንስሌሽን ላይ ስለሆነ ያንን በሚመለከት ታስገባላችሁ ማለት ነው ስኪላችሁን። ከዛ ደግሞ እስከዛሬ የተረጉማችሁት ካለ እንዳልኳችሁ ሳምፕል ታስገባላችሁ ማለት ነው እዚህ ጋር። ከሌለ ደግሞ በነፃ ትሰሩና የሆነ ቦታ ላይ ያንንም ማስገባት ትችላላችሁ ሳምፕሉ። ከዛ በኋላ ወደ ስራው ለመግባት ደግሞ ለምሳሌ ብዙ አይነት ክፍያዎች ይኖራሉ። እናንተ በነፃም ሊሆን ይችላል ወይም ዝቅ ባለ ክፍያ መጀመር ትችላላችሁ ማለት ነው። ለመጀመሪያ ወይም ደግሞ እንደ መግቢያ እንዲሆናችሁ ከዛ ቀስ እያላችሁ ፕራይሳችሁን ማሳደግ ትችላላችሁ። ይህን ካደረጋችሁ በኋላ ደግሞ አፕወርክ ላይ በተለይ ከሆነ ፖርትፎሊዮ በጣም ወሳኝ ነገር ነው። ስለዚህ ፖርትፎሊዮም ታስገባላችሁ ማለት ነው። ስለዚህ ቅድም ያየናቸውን ነገሮች ሳምፕል ዶክመንቶቻችሁን ታስገባላችሁ፣ የሰራችሁትን ስራ የሚገልጽ ነገር ማለት ነው። ከዛም በኋላ ለምሳሌ የምጽፉትን ነገር ወይም ደግሞ ትራንስሌት ያደረጋችሁትን ነገርም ለማስቀመጫ ሊሆን ይችላል። ጉግል ዶክስን መጠቀም ይቻላል። ሌሎች ዌብሳይቶችም አሉ ማለት ነው። በዚሁ አጋጣሚ ጉግል ዶክስ ላይ ራሱን የቻለ ሰፊ ቪዲዮ ሰርችላችኋለሁ፣ ኢንድ ስክሪን ላይ ማስቀምጥላችኋለሁ። ከዛ መመልከትም ትችላላችሁ። እዚህ ጋር ደግሞ በጣም ወሳኙ ነገር አለ እንደምትመለከቱት። ለምሳሌ በቀላሉ ስራ ላታገኙ ትችላላችሁ፣ ወይም ደግሞ ብርም በፈለጋችሁ ደረጃ ላይመጣ ይችላል ማለት ነው። ምክንያቱም አንደኛ ስኪላችሁን አሳድጋችሁ ልክ እንደ ስራ ቁጥራችሁት በተደጋጋሚ መሞከርና ስኪላችሁን ማሳደግ አለባችሁ ማለት ነው። ስኪላችሁን ለማሳደግ ደግሞ በተለይ ከትርጉም ጋር የተያዙ ስራዎችንም ለመስራት ግራመር መጠቀም ትችላላችሁ። ይሄኛው የተለያዩ ግራመር ቼክ ያደርግላችኋል። ብዙ ነገር ከእንግሊዝኛ ጋር በተለይ የተያዙ ነገሮችን የምታስተካክሉበት ወይም ራሳችሁንም አፕዴት የምታደርጉበት ቦታ ነው። የተለያዩ ፍሪ ኮርሶችንም መውሰድ ይጠበቅባችኋል ወይም ብትወስዱ በጣም የተሻለ ነው ማለት ነው። ብዙ አይነት ፍሪ ኮርስ መስጫ እንትኖች አሉ። በቀጥታ ደግሞ ከዩቲዩብ ጋር መማር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ራይቲንግ ብላችሁ
ሲኦ ወይም ትራንስሌሽን ብላችሁ መማር ትችላላችሁ። እንደ ሳምፕል አሁን እዚህ ጋር ላሳያችሁ። ሰርተፊኬትን ጨምሮ እንደዚሁም በነፃ ብዙ የምትማሩባቸውን እዚህ ጋርም ሰርቼላችኋለሁ። ይህን መመልከት ትችላላችሁ ማለት ነው። ለምሳሌ የተለያዩ ስልጠናዎች ከሚሰጡ ዌብሳይቶች መካከል አንደኛው udemy.com ላይ ገብታችሁ መማርም ትችላላችሁ። በጣም ብዙ አሉ እና ሊሰን አሉ። የመጀመሪያችሁ ከሆነ ኢሜይላችሁ እንድታስገቡ ያዛችኋል። እኔ አሁን በኢሜይሌ ስለገባሁ ነው። ከዛ እዚህ ጋር መማር የፈለጋችሁትን አሁን እኛ ትራንስሌሽን ልንማር የመጣ ነው። ስለዚህ ትራንስሌሽን ብለን እንጽፋለን ማለት ነው። ከዛ ይሄን ትነኩታላችሁ ወይም ትራንስሌሽን ብላችሁ ጽፋችሁ ሰርች ማድረግ ነው። ከዛ እንደምታዩት ወደ 2727 ከትራንስሌሽን ጋር የተያዙ ነገሮች አሉ። እኛውም በነፃ ነው ልንማር የመጣ ነው። እዚህ ጋር እንደምታዩት በዶላር ነው። ስለዚህ ፍሪዎቹን እንመርጣለን። ወርታች ዝቅ ትሉና ቋንቋ ብዙ ነገር ፍሊተር ማድረግ ይቻላል። ይሄ ፍሊተር የሚለው ካልመጣላችሁ ይሄን ስነኩ ፍሊተሩ ይመጣል። ከዛ ከስር ዝቅ ትሉና ፕራይስ የሚላል ፕራይስን እንነካና ፍሪ ነው የፈለግነው። ስለዚህ ፍሪ የሚለውን እንነካለን ማለት ነው። ከዛ እዚህ ጋር ገብታችሁ እንደምታዩት ከትራንስሌሽን ጋር የተያያዙ የተለያዩ ኮርሶች አሉ። እዚህ ጋር ደግሞ ሬት ተቀምጦላችኋል። ሰዎች ከወደዱት አሁን እንደምታዩት እዚህ ጋር 4.6 ነው። ይሄ ጥሩ ሬት አለው። መርጣችሁ ብዙ ሬት ያለውን ፍሪ ስለሆኑ መማር ትችላላችሁ ማለት ነው። የተወሰነ ሰዓት በቀን መድባችሁ በቀላሉ ልትማሯቸው ትችላላችሁ ማለት ነው። እንደ ምሳሌ ነው ዩዴሚን ያመጣሁላችሁ። እናንተ ሌላም ቦታ ላይ ትምህርቱን መከታተል ይቻላል። በተመሳሳይ ሲኦ መማር ትችላላችሁ ወይም ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ከዛ ደግሞ ለምሳሌ ብቁ ነኝ ብላችሁ አሰባችሁ ተምራችሁ የሚሆን ከዚህ በፊት ልምድ ካላችሁ ማለት ነው። ስራውን ደግሞ የት እናገኝ ነው? ብዙ አይነት ቦታ ላይ ማግኘት ይቻላል። ለክፍያም ለምንም የተሻለው ግን ከአፕወርክ ብትጀምሩ በጣም የተሻለ ነው። አፕወርክ ላይ በቀላሉ ስራዎችን ማመልከት ትችላላችሁ። ፋይቨር አለ፣ ሌሎችም አሉላችሁ፣ ፍሪላንሰርም አለላችሁ ማለት ነው። ለምሳሌ አፕወርክ ላይ ልግባና ላሳያችሁ። ከዛ ለምሳሌ ቀጥታ ወደ አፕወርክ ከመጣችሁ በኋላ ከላይ ፋይንድ ወርክ ይላል። ይህን ትነካላችሁ ወይም እዚህ ጋር መጣችሁ ፋይንድ ወርክ የሚለውን መንካት ትችላላችሁ ማለት ነው። ከዛ እዚህ ጋር ለምሳሌ ትራንስሌሽን ብዬ ሰርች አደረኩኝ። እዚህ ጋር ትራንስሌሽን ስትሉ ሌሎች ነገሮችን የሚያመጣላችኋል። ይሄን ግን ኢንተር ልበለውና ትራንስሌሽን ጋር የተያዙ ስራዎችን ያመጣል ማለት ነው። እዚህ ጋር እንደምትመለከቱት ይሄን ግን ስራ ከሆነ እየፈለጋችሁ ያላችሁት ጆብ የሚለውን ትነካላችሁ። ለምሳሌ ደግሞ እየሰሩ ያሉትን ቼክ ማድረግ ከፈለጋችሁ ታለንት የሚለው ጋር በተለይ ቀጣሪ ከሆናችሁ ደግሞ እዚህ ጋር ታለንት ያላቸውን የተለያዩ ሰዎች ወይም እየሰሩ ያሉትን ማግኘት ይቻላል። ለምሳሌ ትራንስሌሽን በሚለው ዘርፍ እዚህ ጋር ልምጣና ልንካው። ከዛ ኢንተር ልበለው። አሁን ታለንት ላይ ነው ያለው እንደምትመለከቱት። ከዛ በሬታቸው ያመጣላችኋል ማለት ነው እዚህ ጋር በምታዩት መልክ። አሁን ለምሳሌ ደግሞ የፈለግነው የኢትዮጵያ ከሆነ ለምሳሌ ኢትዮጵያ ትራንስሌሽን አልኩ። ከዛ እዚህ ጋር የምትመለከቷቸው ኢትዮጵያ የሆኑ የተለያዩ ትርጉም ስራዎችን የሚሰሩ ሰዎችን ታገኛላችሁ። ከአማርኛ ወደ እንግሊዝኛ ከተለያየ ቦታ የሚተረጉሙ ማለት ነው። ወርታችን እንደዚህ ስክሮል እያደረጋችሁ ይሄንን መመልከት ትችላላችሁ ማለት ነው። ከዛ እነዚህ ማሰራት የምትፈልጉ ከሆነ ቀጥታ ኮንታክት ማድረግ ትችላላችሁ። ስለዚህ እናንተም ስም አሁን ከላይ እንደዚህ እንዲመጣላችሁ ከፈለጋችሁ ፕሮፋይላችሁን ካደራጃችሁ በኋላ ትራንስሌሽን ብላችሁ ማስገባት ይቻላል ማለት ነው። ስራ ለመፈለግ ግን እንዳልኳችሁ ይሄንን ጆብ ወደሚለው ተቀይሩና ኢንተር ትላላችሁ። ከዛ ለምሳሌ ትላንት የተለቀቀ ስራ ነበር፣ ቼክ ታደርጉታላችሁ። ከእናንተ ጋር ሂድ አይሄድ የሚለውን ማለት ነው። ዝቅ እያደረጋችሁ መመልከት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ትላንት ይወጣል። አሁንም ቮይስ አርቲስት ይላል እዚህ ጋር እንደምታዩት። ይህም ከኢትዮጵያ እንትን ጋር የተገናኘ ነው ማለት ነው። ስለዚህ አፕላይ ማድረግ ትችላላችሁ እንደዚህ እየመጣችሁ። አሁን ይህ እንደ ምሳሌ ነው እንጂ አፕወርክን ያሳየኋችሁ። ሌሎችም ቦታዎች አሉ እንትን የምታደርጉባቸው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው። ኦንላይን ላይ የተለያዩ ቱቶሪያሎችን መስጠት ትችላላችሁ ወይም ማስተማር ትችላላችሁ ማለት ነው። ስለዚህ እናንተ የተለያየ ዘርፍ ላይ እውቀት ሊኖራችሁ ይችላል። አስተማሪዎችን ልትሆኑ ትችላላችሁ፣ ዩኒቨርሲቲ የተለያየ ቦታ ማለት ነው። ስለዚህ በተጨማሪነት እነዚህን ነገሮች ማስተማር ይቻላል ማለት ነው። ስለዚህ የምትሰሩት አሁን አንደኛ እንግሊዝኛ ማስተማር ሊሆን ይችላል። ማትስ ላይ ጎበዝ ከሆናችሁ ማትስ፣ ሳይንስ ወይም አማርኛ ሊሆን ይችላል ማለት ነው። ስለዚህ ይሄ እውቀት ካላችሁ ደግሞ አፕላይ የምታደርጉባቸው በጣም ብዙ ቦታዎች አሉ። ከነዛ ውስጥ አንደኛው እዚህ ጋር የምትመለከቱት ነው፣ ፕሪፕላይ የሚለው ማለት ነው። ገብተን ቼክ እናደርገውና ላሳያችሁ። ይሄንንም እዚህ ጋር እንደምትመለከቱት ሪፕላይ.com ብላችሁ ሰርች ታደርጋላችሁ። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። እዚህ ጋር እንደምታዩቸው ፋይን ቱቶሪያል አለ። ከዛ ፎር ቢዝነስ እያለ ይቀጥላል። እኛ ግን ልናስተምር ስለመጣን ቢካም የቱቶር የሚለውን ይሄን ትመርጣላችሁ። ምክንያቱም ቱቶሪያል ልንሰጥን የመጣ ነው። ከዛ እዚህ ጋር ያለውን ስቴፕ ተከትላችሁ ፕሮፋይላችሁን ማስተካከል ነው ማለት ነው። እዚህ ላይም ከፈለጋችሁ ራሱን ችሎ ቪዲዮ ሰራላችኋለሁ። ነገር ግን ሰርች አድርጋችሁ እናንተም እዚህ ላይ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ከዛ ኮርሳችሁን እዚህ ላይ ማስተማር ነው፣ መሸጥ ትችላላችሁ። ሶስተኛው ደግሞ አሁን ላይ በጣም ተፈላጊ የሆነው እዚህ ጋር የምትመለከቱት ነው። ቨርቹዋል አሲስታንት ሆናችሁ ልትሰሩ ትችላላችሁ። አሁን አሲስታንት የተለያዩ ድጋፍ መስጠት ነው። ቨርቹዋል ሲሆን ደግሞ ኦንላይን ላይ ነው። እናንተ በአካል መገኘት አይጠበቅባችሁም። ቤታችሁ ሆናችሁ የተለያዩ ድርጅቶችን አሲስት ልታደርጉ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሪሞት ወይም ደግሞ ኦንላይን ላይ ሆናችሁ በቀጥታ መስራት የምትችሉት ስራ ነው ማለት ነው። ስለዚህ ለድርጅቶች ሊሆን ይችላል ወይም ደግሞ ለግለሰቦችም ሊሆን ይችላል ማለት ነው።
ብዙ አይነት ታስኮች ነው የምትሰሩት። በዝርዝር እዚህ ጋር ልናያቸው እንችላለን ማለት ነው። ለምሳሌ አንደኛ ኢሜይል ማኔጅመንት ልትሰሩ ትችላላችሁ ማለት ነው። እዚህ ጋር በቀጥታ እንትኑ አለላችሁ ማብራሪያውን ከፈለጋችሁት። ለምሳሌ ኢሜይል ማኔጅመንት ማለት ኢሜይሎችን መመለስ ሊሆን ይችላል፣ ኦርጋናይዝ ማድረግ፣ እንደዚሁም ደግሞ ኢንቦክስ ላይ በጣም ብዙ ነገር ካለ ክሊን ማድረግ ማለት ነው ባጭሩ። ኢሜይል ላይም ግን ከዚህ በፊት ፉል ቪዲዮ ሰርቼላችኋለሁ፣ እሱንም መመልከት ትችላላችሁ። ሌላው ቨርቹዋል አሲስታንት ስትሆኑ የምትሰሩት ደግሞ ለድርጅቶች ስኬጁል ማውጣት ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ የተለያዩ ስብሰባዎችን ማደራጀት ሊሆን ይችላል፣ ወይም ደግሞ ካላንደር ሰኞ እንደዚህ ነው ያላችሁ ፕሮግራሞችን ማውጣትም ይጨምራል ማለት ነው። ሌላው ዳታ ኢንትሪ ነው። ዳታ ኢንትሪ ደግሞ የተለያዩ ዳታዎችን ማስገባት ሊሆን ይችላል። ለምሳሌ ኤክሴል ላይ ሊሆን ይችላል፣ ወይም የተለያዩ ሲስተሞች ላይ ሊሆን ይችላል ማለት ነው። በዚሁ አጋጣሚ ግን እዚህ ጋር መለስ ልበልና ዳታ ኢንትሪን በተመለከተ እዚህ ጋር የምታዩት ቪዲዮ አለ፣ ይህንንም መመልከት ትችላላችሁ። ሌላው ደግሞ ከሶሻል ሚዲያ ጋር የተገናኘ ነው። ለምሳሌ ለድርጅቶች የተለያዩ ኮንተንቶችን ፖስት ማድረግ ሊሆን ይችላል። ፖስት ከተደረገ በኋላ ደግሞ ለምሳሌ ሰዎች ጥያቄ ሊጠይቁ ይችላሉ። ለምሳሌ ድርጅቶች ማስታወቂያ እያስነገሩ ከሆነ ሰዎች ጥያቄ ሊጠይቁ ይችላሉ። ያን ጥያቄ የምትመልሱት እናንተ ትሆናላችሁ ማለት ነው። መቼ ፖስት ይደረግ ወይም መቼ ፖስት ስንት ሰዓት ፖስት ቢደረግ ቫይራል ይወጣል የሚለውን ሁሉ አጥንታችሁ ፖስት የምታደርጉትም እናንተ ትሆናላችሁ ማለት ነው። ሌላው ከስተመር ሰርቪስ መሆናችሁ ልትሰሩ ትችላላችሁ። ይህም ኦንላይን ላይ ማለት ነው። የተለያዩ ሜሴጆችን መመለስ ሊሆን ይችላል። ከትኬት ጋር የተገናኙ ነገሮችንም ማስተካከል ሊሆን ይችላል ማለት ነው። ሌላው ሪሰርች ነው። ስለዚህ እዚህ ጋር እንደምትመለከቱት አሁን ኦንላይን ላይ ሆናችሁ የተለያዩ ኢንፎርሜሽኖችን ኦንላይን ላይ ትፈልጋላችሁ። ከዛ ሰመራይዝ አድርጋችሁ ለድርጅቱ ወይም ለምትሰሩለት ሰው ሊሆን ይችላል እንዲጠቅም አድርጋችሁ ማቅረብንም ይጨምራል። ሌላው ኮንተንት ክሬሽን ነው። ስለዚህ የተለያዩ ኮንተንቶችን ለብሎግ የሚሆኑ ፖስቶች ሊሆን ይችላል፣ ኤዲት ማድረግ ሊሆን ይችላል፣ ዲዛይን ለማድረግ ሊሆን ይችላል። ዲዛይን ሲባለው ሙሉ በሙሉ እናንተ ላሰሩ ትችላላችሁ። ቤዚክ የሚባሉ ነገሮችን ልሰሩ ትችላላችሁ ማለት ነው። ግራፊክ ዲዛይንም ራሱን ችሎ ሌላ ሰው መስራት ስለሚችል ማለት ነው። ስለዚህ አሁን ቨርቹዋል አሲስታንት ለመሆን የሚያስፈልጓችሁ ስኪሎች አሉ። ከነዛ ውስጥ አሁን ዋና ዋናዎቹ አንደኛ እንግሊዘኛችሁ ጥሩ ቢሆን የተሻለ ይሆናል ማለት ነው። ስለዚህ እንግሊዘኛችሁን ደግሞ የተለያዩ ቦታዎች ላይ ማሻሻል ትችላላችሁ ማለት ነው። መናገር እንደዚሁም መጻፍ ላይ የተሻለ ብትሆኑ ጥሩ ተቀባይነት ታገኛላችሁ ማለት ነው። ስጽፉም ደግሞ ፈጣን ጸሐፊ ብትሆኑ በጣም የተሻለ ነው። ስለዚህ ከዚህም በፊት ቪዲዮም ሰርቼላችኋለሁ እንዴት አድርጋችሁ ፈጣን ጸሐፊ መሆን እንደምትችሉ ማለት ነው ኮምፒውተር ላይ። ሌላው ደግሞ ማወቅ ያሉባችሁ ቱሎች ይኖራሉ ማለት ነው። መሰረታዊ የሚባሉ ቱሎች አሉ። ለምሳሌ ጉግል ዶክስ ሊሆን ይችላል፣ ወይም ደግሞ ዶክመንቶችን የምጽፉበት ማለት ነው። ወይም ጉግል ሽትም ሊሆን ይችላል፣ የኤክሴልን የሚተካ ማለት ነው። እነዚያውን ኦንላይን ላይ ነው የሚሰሩት። ጉግል ዶክስ እና ማይክሮሶፍት ወርድ አሁን ተቀያያሪ ናቸው። ይሄኛው ኦንላይን ላይ መሆኑ ነው የሚለየው። እዚህ ጋር ደግሞ ኤክሴል ማለት ነው። እነዚህንም ቤዚክ በሚባል ደረጃ ማወቅ ይኖርባችኋል። እዚህ ጋር የምታዩዋቸው ፕሮጀክት ማኔጅ ማድረጊያ አፖች ናቸው። እነዚህንም ብታውቁ ተመራጭ ያደርጋችኋል ማለት ነው። ስለዚህ እነዚህን አሁን የመጀመሪያ ቀን ሁሉንም ላታውቁ ትችላላችሁ። ነገር ግን እየሰራችሁ እየተለማመዳችሁ መሄድ ይቻላል። ዙምም በጣም ወሳኝ ነገር ነው ማለት ነው። ምክንያቱም ኦንላይን ላይ ነው ከሰዎቹ ጋር የምትገናኙት። ስለዚህ አጠቃቀሙን ብታውቁት በጣም የተሻለ ነው ማለት ነው። ስለዚህ እነዚህ ነገሮች ካሟላችሁ ስራ ለማመልከት አሁንም በጣም ብዙ ቦታዎች አሉ። አንደኛ ፒፕል ፐር ሃወር የሚል ዌብሳይት አለ። ሰርች አድርጋችሁ ገብታችሁ ስራዎችን ማመልከት ይቻላል። አፕወርክ ላይ ማመልከት ይቻላል። ኢትዮጵያ ውስጥ ከሆናችሁ ደግሞ በአካልም እየሄዳችሁ እያመለከታችሁ መስራት ትችላላችሁ ማለት ነው። ከእናንተ የሚጠበቀው የተደራጀ ፖርትፎሊዮ እና እናንተን የሚገልጽ ፕሮፋይል ማዘጋጀት ነው ማለት ነው። አራተኛው ደግሞ እዚህ ጋር የምትመለከቱት ነው ሪሞት ቴክ ጆቦች ናቸው። ለምሳሌ እነዚህ ቀጥታ ኦንላይን ላይም ላይሆን ይችላል። ትሰራላችሁ ቤታችሁ ናችሁ። ከጨረሳችሁ በኋላ ማስረከብን ይጨምራል ማለት ነው። ለምሳሌ ኮዲንግ ሊሆን ይችላል፣ ዲዛይን፣ ዳታ ኢንትሪ፣ እነዚህም በጣም ወሳኝ ናቸው። እነዚህንም አሁን የተለያዩ ቦታዎች ላይ መማር ትችላላችሁ ማለት ነው። ከሰርተፊኬት ጋር ጨምሮ መማር ይቻላል። ዩቲዩብ ላይም በቀላሉ እነዚህን ነገሮች መማር ትችላላችሁ። ስለዚህ እነዚህን ከተማራችሁ በኋላ ምንድነው የምትሰሩት? ወይም ስትሰሩ አንደኛ የተለያዩ ዌብሳይቶችን ቢውልድ ማድረግ ሊሆን ይችላል። አፖችን ቢውልድ ማድረግ እዚህ ጋር እንደምትመለከቱት ግራፊክ ዲዛይን፣ እንደዚሁም ደግሞ ከዳታ ጋር የተያዙ ስራዎችን ሊሆን ይችላል ማለት ነው። እነዚህም በጣም ብዙ ክፍያ ያላቸው ስራዎች ናቸው። አፕላይ ለማድረግ ቶፕታል ላይ ማድረግ ትችላላችሁ። ከዚህ በፊት ቶፕታልን ሰርቼላችኋለሁ። እዚህ ላይ ለመግባት ግን እንትን ይጠይቃችኋል። የሚያልፉት 3% ብቻ ናቸው። ተፈትናችሁ ነው የምትገቡት። ከገባችሁ ግን በጣም ብዙ ክፍያ ያለበት ቦታ ነው። እንደዚሁም ደግሞ የወርክ ሪሞት የሚባል ዌብሳይትም አለ። ሪሞት ኦኬ ብላችሁ ሰርች ማድረግ ይቻላል። አፕወርክ ላይም ገብታችሁ ማግኘት ትችላላችሁ ማለት ነው። አምስተኛው ደግሞ እዚህ ጋር የምትመለከቱት ነው ትራንስክሪፕሽን እና ካፕሽን መስራት ነው። ቅድም ትራንስሌሽን አይተናል። ትራንስሌሽን አሁን መተርጎም ነው፣ ጽሁፎችን ነው የምንተረጉመው። ትራንስክሪፕሽን ሲሆን ደግሞ እዚህ ጋር እንደምትመለከቱት ታዳምጣላችሁ። ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል። የምትሰሙትን ነገር
ታይፕ ማድረግ ማለት ነው በቀላሉ። ስለዚህ ወደ ጽሁፍ መቀየር ነው። ይሄ እውቀት ካላችሁ ደግሞ የምታመለክቱባቸው በጣም ብዙ ቦታዎች አሉ። አንደኛ ሪቭ ብላችሁ ሰርች ማድረግ ይቻላል። ለምሳሌ ልግባና ላሳያችሁ። ይሄንን REV ማለት ነው ሰርች ታደርጉታላችሁ። እዚህ ጋር የምትመለከቱት ሪቭ ማለት ነው፣ ወይም ደግሞ www.rev.com ብላችሁ ትገባላችሁ። ከዛ እዚህ ጋር ወደምትመለከቱት ያመጣችኋል ማለት ነው። ከዛ እዚህ ጋር እንደምትመለከቱት ቪዲዮዎችን በመተርጎም እንደዚሁ ካፕሽኖችን በመስራት ብር መስራት እንደምትችሉ እየነገረ ነው ማለት ነው። ስለዚህ እዚህ ላይ አፕላይ አድርጋችሁ መጀመር ትችላላችሁ ማለት ነው። ስራውን ለመጀመር ደግሞ ዝቅ ትሉና እዚህ ጋር እንደምትመለከቱት ስታርት ሜኪንግ መኒ ኢን 3 ኢዚ ስቴፕ ይላል። እዚህ ጋር ያሉትን ነገሮች ማለፍ ይኖርባችኋል ማለት ነው። 3 ስቴፖች አሉት። ስለዚህ እዚህ ጋር ሳይን አፕ አድርጋችሁ ትቀጥላላችሁ ማለት ነው። ሌሎችም አሉ እዚህ ጋር የምትመለከቷቸው ጎ ትራንስክሪፕት የሚል አለ፣ እንደዚሁም ደግሞ ትራንስክራይብ የሚል አለ። ይህንንም ሰርች አድርጋችሁ መግባት ትችላላችሁ ማለት ነው። ሌላው ካፕሽኒንግ ነው እዚህ ጋር የምትመለከቱት። ይህም ከዚህኛው ጋር ተቀራራቢ ነው። ነገር ግን ለምሳሌ በታይም ስታምፕ ከፋፍላችሁ የምታስቀምጡበት ነው። አንደኛው ደቂቃ ላይ ያለ፣ ሁለተኛው ላይ እንደዚህ እያላችሁ የምጽፉበት ነው። ተቀራራቢ ናቸው ማለት ነው። እንደ ቲፕ ደግሞ ለምሳሌ መተርጎምን እንደዚሁም ደግሞ ድምፅን ወደ ጽሁፍ መቀየርን በተለያየ መንገድ በአማርኛ ልታቀርቡ ትችላላችሁ ማለት ነው። እንደ ማጠቃለያም እንዲሆንም ማለት ነው። አንደኛው ትርጉም ነው፣ በቀጥታ አማሪክ ቱ እንግሊሽ ያልነው ማለት ነው። እንደዚሁም ከእንግሊዝኛ ወደ አማርኛ ትራንስሌት ታደርጉ ትችላላችሁ። በተጨማሪም የተለያዩ አማርኛ ድምጾች ይኖራሉ። እነዛን በጽሁፍ በእንግሊዝኛ በአማርኛ ማቅረብ ሊሆን ይችላል ማለት ነው። ለአማርኛ ቪዲዮዎች ደግሞ ሰብታይትሎችን መስጠት ትችላላችሁ። እንደዚሁም የተለያዩ አፖችን ሎካላይዝ ማድረግ ወይም ወደ ሀገርኛ መቀየር ማለት ነው። ስለዚህ እነዛ ላይም ጽሁፎችን መስጠት ሊሆን ይችላል። ለምሳሌ ክሊክ አድርጉ የሚለውን ንቁ፣ እንደዚህ አይነት ነገር እያደረጋችሁ ማለት ነው። በተጨማሪ ቮይስ ኦቨር ሆናችሁ ልትሰሩ ትችላላችሁ ማለት ነው። ለተለያዩ ለኤአይ ካምፓኒዎችም ሊሆን ይችላል ማለት ነው። አሁን ደግሞ ፕራክቲካል ወደሆኑ የስራ ምሳሌዎች እንምጣ። ለምሳሌ ሳምፕል ጆብ ብዬ እዚህ ጋር የምታውላችሁ አለ። ለምሳሌ በአማርኛ የተደረጉ የተለያዩ ቃለ ምልልሶች ይኖራሉ ማለት ነው። እነዛን ለኤንጂኦ ሊሆን ይችላል ወይም ደግሞ ለውጭ ጣቢያዎች በእንግሊዝኛ መተርጎም ሊሆን ይችላል ማለት ነው። እዚህ ጋር የምተረጉሙት እንዳልኳችሁ ትራንስክራይብ ካደረግ ነው ድምፁን ነው ወደ ጽሁፍ የምትቀይሩት ማለት ነው። በተጨማሪም ደግሞ የተለያዩ ህጋዊ እንደዚሁም ደግሞ ከኢሚግሬሽን ጋር የተያዙ ዶክመንቶች ይኖራሉ። እነዛን ከአማርኛ ወደ እንግሊዝኛ ብዙ የሚፈልጓቸው ስላሉ ማለት ነው። እነዚህ አሁን በተግባር የሚሰሩ ስራዎች ናቸው። በተጨማሪም ደግሞ የተለያዩ የሀገርኛ ቻናሎች ይኖራሉ። እነዛን ወደ ውጭ ቋንቋ ሰብታይትል ማስገባት ሊሆን ይችላል። ለዩቲዩብ ቻናሎች ልሰሩ ትችላላችሁ ማለት ነው። እዚህ ጋር በተጨማሪ ደግሞ ለምሳሌ ኢትዮጵያ የተለያዩ ጋዜጦች ይኖራሉ። እዛ ላይ የወጡ መረጃዎች ሊሆኑ ይችላሉ። እነዛን ሙሉ በሙሉ ለተለያዩ እንትኖች መተርጎም ሊሆን ይችላል ማለት ነው። እየተረጎማችሁ ማቅረብንም ይጨምራል። አሁን ላይ ደግሞ ኤአይ በጣም እየበዛ ነው። በአማርኛ የሚሰሩ በጣም ብዙ አሉ፣ እነ ዲፕሲክ እና ሌሎችም ማለት ነው። እነሷን ትሬን ለማድረግ ትርጉሞችን ይፈልጋሉ ማለት ነው። ስለዚህ እንደዚህ አይነት ስራዎችን ልታገኙ ትችላላችሁ ማለት ነው። እዚህ ጋር አሁን በጽሁፍ ሊሆን ይችላል ወይም ደግሞ በድምፅም ሊሆን ይችላል ማለት ነው። ስለዚህ አሁን ጠቅለል ስናደርገው አንደኛ የተለያዩ ጽሁፎችን መጻፍ ወይም ደግሞ ትራንስሌሽን መተርጎም ሊሆን ይችላል። ይህንን መስራት ትችላላችሁ። ሁለተኛው ደግሞ የተለያዩ ቱቶሪያሎችን ልሰጡ ትችላላችሁ ማለት ነው ኦንላይን ላይ። በተጨማሪም ቨርቹዋል አሲስታንት ሆናችሁ ልሰሩ ትችላላችሁ። ሪሞት ጆቦችንም ዳታ ኢንትሪ እንደዚሁም ኮዲንግን ጨምሮ መስራት ይቻላል። መጨረሻ ላይ ደግሞ የተመለከትነው የተለያዩ ኦዲዮችን እያዳመጡ ወደ ጽሁፍ መቀየር ይቻላል ማለት ነው። ስለዚህ ትርጉም ላይ በተለይ ወደ ሀገራችን ቋንቋዎችም የሚቀየሩ የተለያዩ ስራዎች ስለሚለቀቁ እናንተ ፕሮፋይላችሁን አስተካክላችሁ አፕወርክ ላይም የተለያዩ ስራዎችን መከታተል ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።